ባለጌዎች ናችሁ። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረም ሲሸጡ የምትውሉት የለ። ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። የማትሸጡት ነገር አለ እንዴ? ምድረ ሌባ። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያውቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ነው። ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ኢየሱስ ካልክ ድናሃል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከው ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ አራብነትን ጸሎት አድርጋችሁ አትፈውሱም እንዴ? ሌላም ትጠራላችሁ ያልታመመው። ቤተክርስቲያን ቸርች ውስጥ ብዙ ሰው ይጠራል አይደለ? የታመመው ማስተራብነት በጌታ የሆነ ወንድምን በጸሎት እንዴት አታድኑት? ይሄን ጠይቁ። ክርስቲያን የሆናችሁ ወንድምና እህቶቻቸው በቅድስና የተቀባ የለም። ዳስዋይ በቅድስና የተቀባ ቢኖር ማስተራብነትን ወዲያው ለእግዚአብሔር ነግሮ ፍውስ ወንድማችንን ጸልዩለት። እውነተኛ ክርስቲያኖች ጸልዩለት። ሌሎቹ ፓስተሮች ግን ይሄን አያደርጉት። ነቢያት ብሎ ራሱን ሲጠራ የሚውል ሌባ ይሄን አያደርግ። እውነቱን ግን ሰው ተኝቷል፣ አልነቃ። አበሻ ድሃ ስለሆነ ሃይማኖት የሚያድነው መስሎት ሲንፈራፈር ይውላል። እነሱ እየሸቀሉብ ነው እነሱ ማስተራብነትን እንዴት በጌታ ስም መፈወስ አቃታቸው? ወንድማችን አንዴ ባንኮክ፣ አንዴ ህንድ፣ አንዴ የሆነ ሀገር ይንከራተታል። እዚህ ግን እንፈወሳለን እያሉ ቢዝነስ ይሸቅሉባል። ሌት ተቀን ፈዋሽ ነን። አሜን። ሞቲቬሽን ነው የምሸጡት ተስፋ ነው። ምንም ለሌለው ድሃ ተስፋ ትሸጠለታል። ተሽሎት ሲመጣ እኔ ትንቢት አይቼ ነው ይላል። ሀብትሽ ትንቢት አይቼ ነግሬያችሁ አልነበር? የኔ ትንቢት አሽሎት መጣ ይላል። ማፈሪያ ትንቢት አይቼ በእንትን ውስጥ በህልም አይቼ። ኧረ ቴዲ አፍሮ ይዝፈንባችሁ። ህልም አይቼ ማታ የሚለው ደፋር። ይሄ ነው ችግራችሁ። ገባ? እውነትን ተከተሉ። እኔ እምላችሁ የፕሮቴስታንት ወንድሞቼ እናቶች ጌታን ተከተል፣ ፓስተር አትከተል፣ ትጠፋል። መጥፊያ ፓስተር ተከተለን። ጌታ ኢየሱስ ምስክሬ፣ መስቀሉ ላይ ያለውን ከተከተል ምንም ማስተራብነት ትምህርት ይሁናችሁ። ለሙሉ ወንጌላውያን ማስተራብነት ትምህርት ይሁናችሁ። ማንም በጸሎት አይፈውሰውም። ለምን? ውስጣቸው ጌታ የለም።
የቻፓ መስሪያ አለ። ገንዘብ እንዴት እንደሚገኝ ያውቃሉ። ሶፍት ይሸጥላል፣ ዘይት ይሸጥላል፣ ዱላ ይሸጣል። የሚሸጥ ነገር ሙሉ ነገር ይሸጣል። ግን ፈውስ የለም። ሙታን አስነስተናል ብለው በአደባባይ ይሰብካሉ። ሙት ያስነሳ ወንድማችን ማስተር አብነት አልሞተም። አይዟችሁ፣ ወንድማችንን ክፉ አሰማ። አልሞተም። ትንሽዬ ችግር ገጥሞታል። ፈውሱት፣ ፈውሱት። ጸሎት አርጉና ፈውሱት። እውነትን እኔን የምደፍረው ማንም አይደፍራት። አትፈውሱም። ስለዚህ የውሸት ስራችሁ ስለተጋለጠ ተናደዳችሁ። ሌላው ጴንጤ ስትሆኑ የትኛው ዲኖሚኔሽን ነው የምትገቡት ብላችሁ ጠይቁ። ቅርጫ ነው አባቴ፣ ቅርጫ አለ። አሁን እኔ የትም አልገባውም፣ በጌታ ነኝ። አየር ላይ ነኝ አባቴ፣ በጌታ ነኝ። እሱ ጋር ነው። የጳውሎስ ነ የኬፋ ነ የምናምን የሚባል እኔ የክርስቶስ ነኝ። እገባለሁ ካልክ የመካነ ኢየሱስ ሌላ ነው፣ የሙሉ ወንጌል ሌላ ነው፣ የምናምን ሌላ ነው። እስካቦኛ የተለያየ ነው አባቴ፣ ድብልቅልቁ የወጣ ግን ኦርቶዶክስን ለመጥላት አንድ ነው። እንግዲህ ሰሞኑን የተለያዩ ጥሪዎች ከተለያዩ ወገኖች እየሰማ እንገኛለን። በመጀመሪያ እኛ ያደረግናቸው ሁለቱም ጥሪዎች የሁለቱንም ጥሪ መቀበል ነው ያደረግነው። ቀለም ወርቅ አይተንፍሱ ወይም ደግሞ ኤርሚያስ አበበ የሚባለው ግለሰብ ነገረ መስቀሉን በተመለከተ እኔ አጠገብ ሊቆም የሚችል አንድም የቤተ ክህነት ሰው የለም በማለቱ ምክንያት እሱ ያቀረበውን ጥሪ የተቀበል ነው። ትዝታው ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነበረ። ለዚህ ላቀረቡት ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበረ ጥሪ ያቀረብኩት። ቀለሜም ላቀረበው እኔ ፊት የሚቆም የለም በማለቱ እሺ አንተ ባልከው ርዕስ ሆኖ በመጽሐፍ ቅዱስ ቤተክርስቲያናችን በምትቀበላቸው የትኞቹ መጽሐፍቶች ብለን ጥሪ ተቀበል ነው። አልመጣም። ትዝታው ሳሙኤልና ዮናታን አክሊሉ ልክ እንደዚህ በሐዲስ ኪዳን መሰዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንወያይ ያልናቸው እነሱም ይኸው እስከዛ ድረስ ሳይመጡ ቀሩ። ቴዲ ሐዋሳ ቤት በመግባት የፕሮቴስታንት እምነት ገድላ ድርሳናትን ከመንቀፍ ውጪ አምስቱን ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግርና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቃርብ የሚከተልና አይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃሌ ለዲቤት ውይይት ብቁ ሰው አይደለም። ባይሆን ኤፍሬም ባለ ጊዜ ከዚህ በፊት በቅዱስ ቁርባን ላይ እምነት ብቻ በሚለው ርዕሰ ጉዳይ ላይ እንዲሁም ደግሞ ክርስቶስ ፈራጅ ወይ አማላጅ በሚሉ በተለያዩ ርዕሰ ጉዳዮች ጋር ከኤፍሬም ባለ ጊዜ ጋር ዲቤት አድርገናል። አሁንም አስፈላጊ ከሆነ መወያየት እንችላለን። እንዲህ አይነት ለውይይት ብቁ የሆኑ መረጃና ማስረጃ መሰረት አድርገው እንጂ መደናቆርና ድርቅናን የውይይት መርህ አድርገው ከሚከተሉ ሰዎች ራሳችሁን ጠብቁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።